አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ከሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሆንልን። ለቻናሌ አዲስ ለሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባሮቹ ቤተሰቦች ደግሞ እንዴት ተለመደው ኮሜንት ሼር እያደረጋችሁ አበረታቶኝ እላለሁኝ። ዛሬም እንግዲህ ወደ እናንተ ተመልሼ መጥቻለሁ ማለት ነው ቤተሰብ። እሱ ምንድነው እንግዲህ የሜዳው ድምቀቶቻችን ድራማቸውን እየሰሩ ነው ማለት ነው። እኛም ደግሞ ያን ተቀብለን ፈትፈትፈት ማድረጋችንን ይዘናል ማለት ነው። ሰኢድ እና ሱመያ እንግዲህ እስከ ዛሬ ድረስ አልተገናኙም ማለት ነው። ሰኢድ እንግዲህ ያው እንደምታውቁት ልጆችን አሳይኝ እያለ እየተማጸናት ነበር ማለት ነው። ነገር ግን ሱመያ ልጆችህን የምትፈልግ ከሆነ በአንዴ ነገር እንስማማ እያለች ስትለው ነበር ማለት ነው። እሱ ምንድን ነው ልጆችህን ማየት ተፈለግ ያው የደበከኝ ትልቅ ሚስጥር አለና እሱን በግልጽ ተናገርና እኔው ራሴ ይዤ መጥቼ አሳይሃለሁ ስትል ነበር ማለት ነው። ምንድን ነው የተደበቀው ሚስጥራቸው? እሺ ከሌላ ሰው ልጅ አለህ የጀሚላ እኩያ የሚሆን ወንድ ልጅ አለህ እና ስለሱ ልጅ በግልጽ ንገረኝ እያለች ስትል ነበር ማለት ነው። እኔ እስከ ዛሬ ድረስ እንደዚህ የሆንኩበት ምክንያት እሱ ነው ዋናው ነገር። አዩን ብቻ በማግባትህ አይደለም እንደዚህ የምሆነው፣ ግን ስለዛ ልጅ ስለደበቀኝ ነው። አሁንም ግልጽ አድርግልኝ። ልጆችህን ማየት የምትፈልግ ከሆነ ስለ ልጁ በትክክል ንገረኝ እያለች ስትል ነበር ማለት ነው። የምር ልጅ አለው እንዴ ሰኢድ ከሌላ ሰው? እና ለኬስ ያበሳጫ ሱመያን እሱ ነው ማለት ነው። ልጅ እኮ አይወለድ አይደለም፣ በሐላል ከሆነ ችግር የለውም ልጅ ይወለድ። እና ንግስቷን ያበሳጫት የዛ ልጅ ምክንያት ይመስለኛል ማለት ነው፣ እሷ ባወጋችው ነገር ማለት ነው። እና ሰኢድ እንግዲህ ያለችህን እንትን ማለት አለብህ፣ መስማማት አለብህ ነው ምለው። ንግስት ሱመያ አብሽሪ፣ እንወድሻለን ማለት ነው፣ በርቺ። ሌላኛው ደግሞ እንግዲህ ሙሽሮቹ ሩታና አብርሽ ማለት ነው። ሩታና አብርሽ እንግዲህ በቅርቡ ድል ባለ ሰርግ በዱባይ ላይ እንግዲህ ሰርጋቸውን ሲቀውጡት ነበረ። ሁላችንም ደስ ብሎን ነበር ማለት ነው። አሁን ደግሞ እንደገና እንግዲህ ድራማቸውን አንስተዋል። እናም ወደ ሀገራቸው በሰላም ተመልሰው ሁላችንም ደስ ብሎን አይተናቸዋል ማለት ነው። አሁን ደግሞ እንደገና ደግሞ ነፍሰ ጡር ነኝ እያለች ስታበሽረን ነበረ ሩታ። ደስ ብሎናል እንግዲህ ይውለዱ ይክበዱ ብለናል ሁላችንም ማለት ነው። ነገር ግን ሩታዬ እንግዲህ ያላስደሰታት ነገር አለ። ፎቶህን በሶሻል ሚዲያ ከሌላ ሴት ጋር አየሁት እያለች ስትለው ነበር አብርሽን ማለት ነው። እና እሱም በጣም ተበሳጭቶ ነበረ። እንዴት አታምንኝም? ታንተማመን ነው ወይ እንደዚህ ትዳር የፈጸምነው? ለምን እንደዚህ ትላለች? ማንም ሰው ፎቶዬን አንስቶ ለጥፎ እንደዚህ ነው ብሎ ካለ አንቺ ልታምኒ ነው ወይ እያለ ሲበሳጭ ነበር ማለት ነው። እናም ያንም ደግሞ ለማስታወቂያ ለስራ ነው ያን ፎቶ ተነስተን እንደዛ የተሰራው እንጂ ሌላ ምንም ነገር በመካከላችን አልነበረም እያለ ሲላት ነበረ። እሷ ግን በጭራሽ ልታምነው አልቻለችም። ለምን እንደዛ ሆኖ እያለች ነው። እና ልጅቷ ያቻኛዋ ደግሞ ፎቶውን የለጠፈችው ልጅ በፊት እሷም ሩታንም ይዞ ነበር ስናወራ ነበር በውስጥም ብላለች። እና ይሄን ነገር እንዲታጣራለኝ እያለች ስታፋጠው ነበረ ማለት ነው። ከተውም ወደ ቤተሰቦቹ ሄዶ ነበር መሰለኝ እሱ ለማየት ይሁን ብቻ ለዛራ ብቻ አላቅም።
እሷ ግን በአስቸኳይ ደውላ እፈልግሃለሁ ቶለና ቶሎ ብላ ነበረ ያስመለሰችው ማለት ነው። ቪዲዮዋቸውን ሳይ ማለት ነው። እና ሩታዬ እንግዲህ ሌላ ነገር መስሏታል። እሱም በጣም ተናዶ ነበረ። እንዴት አታምንኝም? ትዳር ላይ ላዚም መተማመን አለብን። እሱ አያደርገውም እሱ አታደርገውም ብለን ራሳችንን ማሳመን አለብን እያለ ሲመክራት ነበር ማለት ነው። እና በፊት የተደረገ ነገር አንቺን ላይመለከትሽ ይችላል። የእኛን ትዳር ብዙ ሰዎች ሊያፈርሱ ይፈልጋሉ። እኛ አንድ ላይ እንድንሆን የማይፈልጉ ሰዎች እስካሉ ድረስ እንዴት አንቺ እኔን አታምንኝም እያለ ሲላት ነበር ማለት ነው። በነገራችን ላይ ያው ትዳር መካከል ላዚም መተማመን ነው። በቃ አንዱ ተነስቶ እንደዚህ ታለ ያንን ተከትሎ ይሄን አለ ገሌ ብሎ ትዳርን ማፍረስ ተገቢ ነው ብዬ አላስብም። መተማመን እንዲሁም መቻቻል ያስፈልጋል ትዳር መካከል ማለት ነው። ሩታዬ ግን ያው እንግዲህ እንትን ስላለች በጭራሽ ልታምነው አልቻለችም። አንተ ሁልጊዜ የኔ ይሰማ የራሴ ይደመጥ ብቻ ነው የምትለኝ። እኔ የሚሰማኝን ስሜት በጭራሽ ልታስብ አትችልም። ሁልጊዜ እንደዚህ ነህ፣ ለምን እንደዚህ ታደርጋለህ እያለች እየወቀሰችው ነበረ ማለት ነው። እና በትዳራችን መካከል ዋናው ማጥበቂያውና ማገሩ መተማመን ነው። መተማመን ማለት ነው። ባለቤቴ እንደዚህ አያደርግም፣ የኔ ባለቤት እንደዚህ አታደርግም እያለ እሱም ራሱን ማሳመን፣ እንደገና ደግሞ ሴቷም ራሷን ማሳመን ማለት ነው። ግን ጥርጣሬ እንደዚሁም ሸክ ምናምን ሰው የሚለውን አንዳንድ ነገሮች እያነሳን ትዳራችንን ብናፈርስ በጣም አስቸጋሪ ነው ብዬ አስባለሁ፣ እንደኔ ማለት ነው። የምር እውነታቸውን ከሆነ ዲራማ እየሰሩብን ካልሆነ ማለት ነው። ያው እንግዲህ አንዳንድ ጊዜ እንግዲህ ዲራማም ሊሰሩ ይችላሉ፣ እንግዲህ አይታወቅም ማለት ነው። ግን ተመልካቹ እውነት ነው ብሎ ነው የሚያስበው፣ እውነት እንደሆነ ነው የሚያስበው። ለምን እንደዚህ ታደርጋታለህ? እሱ አሁን ነፍሰ ጡር ናት፣ ሌላ ስሜት እየተሰማት ነው ምናምን እያሉ ኮሜንታተሮችም ሲሉ ነበር ማለት ነው። እሱ ግን በጭራሽ እንደዚህ አይነት ነገር የለም፣ ልጅቷ ጋር የሰራ ነው ለማስታወቂያ ብቻና ብቻ ነው እያለ ሲላት ነበረ። እሷም ግን ልታምነው አልቻለችም ማለት ነው። ያው እንግዲህ ሙሽራነታቸውን አጣጥመው ሳይጨርሱ ያው ነፍሰ ጡር ነኝ ብላ ስታበሽር ሁሉም ሰው ተደስቶ ነበር። ያው ሳያጣጥሙ ደግሞ እንደዚህ እያሉ ነበር ማለት ነው። እኔ ግን ያው ዲራማ ነው የሚመስለኝ ሁሉም ነገር። ለምሳሌ አሁን ሄድኩኝ ብሎ እሱ ወደ ቤተሰቦቹ ተሳፍሮ አይተነው ነበር። ደግሞ ተሰዓት ደግሞ ተመልሶ እሷ ጋር ነበር ማለት ነው። አሁን ይሄ እንግዲህ ዲራማ አይመስልም? ብቻ እንጃ። ለማንኛውም በትዳራችን መካከል ይሄ ለሁላችንም ምክር ነው ማለት ነው። ቅናትና ጭቅጭቅ፣ ወንዶች ደግሞ በነገራችን ላይ ማለት ነው ጭቅጭቅ የምትቀና ሴት በየት ሄድክ በየት ወጣህ ገሌ ጋር ቁመህ እንደዚህ የምትለውን ሴት በጣም ነው የሚጠሉት ማለት ነው። ወንድ ልጅ ነፃነትን ይፈልጋል ማለት ነው። በቃ አለመጨቃጨቅ፣ እንደዚህ ትዳሩን አምኖ ይሆነኛል ትሆነኛለች ተተባባለ በዚህ ወጣህ በዚህ ገባህ የምትለውን ሴት በጣም ነው የሚጠሉት ማለት ነው። ይበልጥ ሊያናዱ ነው ብድግ የሚሉት ማለት ነው። አሁን ለምሳሌ ለምን ወጣህ ለምን አመሸህ ብላ ስትጠይቀው የባሰ እሷን ለማናደድ ነው የሚነሳው። እና የትዳር መድኃኒቱ መቻቻል፣ መተሳሰብ እንዲሁም መፈቃቀር፣ አንተ ትብስ አንቺ ትብስ ተባብሎ ተመካክሮ ችግርም ካላቸው ችግራቸውን በአንድ እየፈቱ መመካከር ነው እንጂ አንተ እንደዚህ አድርገህ አንቺ እንደዚህ አድርገሽ ተተባለ በጭራሽ ጥሩ አይደለም ትዳር መካከል ማለት ነው። እና ሩታዬም ደግሞ እንደዚህ ነው ስትል በጣም ነበር ሲበሳጨ ነበረው አብርሽ። እንዴት ይሄን ታየኛለሽ አታምንኝም እንደያለ ሲወቅሳት ነበር ማለት ነው።
እሷ ግን ያየሁትን ነው ማምነው ወይንስ አንተን ነው ማምነው? እንዴት አድርጌ ለምን ፎቶ ተለጥፎ ልጅቷም ስትናገር ነበር እያለች ነበረ። ለማንኛውም ይህንን ይመስላል ማለት ነው። ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል እና ከተመቻችሁ ላይክ እንዲሁም ሸር እያደረጋችሁ አበረታቱኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁንልን። በያለንበት አላህ ተከፉ ነገር ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።